ልጄን እኮ ነው የተነጠቁት። ልጄን ነው እርተኛ ልጅሽ ማለት ስትኖር እኮ ነው ሌላም ልጅ መፍጠር ብችለው የምታውቀው ሲጀመር አልፈልግም። የምታውቀው ነገር አለ ስለ ልጅ ፍቅር አንተ ስትሆን ወንድሜ አንቀስ እኮ አይደለም አታልቅስ። ሲጀመር እኛ መምጣታችን ማስረፋችን ነው። ሲጀመር አትምጡ አልፈልግም። ጥፋቱ ማስረፋችን ነው። ለምን አተረፋችሁ? ልጄን አምጣታችሁልኛል አላመጣችሁልኝም። አግያላችሁኝ ውጡልኝ አልፈልግም። ሲጀመር ውጡልኝ እንድትመጡልኝስ ማን ፈቀደላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል እንደምሰንብታችኋል። እኛ አለን ክብር ይስፋ። ያው ፋሚሊ ትናንትና የተፈጠረው ነገር አይታችኋል። ሁላችሁም ደብዳቤ ልኮልን ነበር። ሄኖክ ማለትም ከራሱን ከማጥፋቱ በፊት የጻፈው ደብዳቤ ነበር። እሱንም አንብበናል። ያው አደራ ነው ለልጁ ልጅን አደራ የሚል ነው። ይሄ ሁሉ የተከፈለው ለልጁ መሆኑን ብቻ ነው እስካሁን የተረዳሁትና በጣም አሳዝኑኛል። ማለት እንዴት እንደዚህ ያደርጋል የሚለው በጣም አሳስቦኝ ሳለ ዛሬ ደግሞ ያለበት ክሊኒክ ላይ መተን ነው እዛ ራስ ቦታው ላይ ሄደን ነው ልንጠይቀው ያሰብነው። ምክንያቱም ደውለን ነበር። ያው ላያስገቡንም ይችላሉ። በእርግጥ ከቻልን ገብተን ጠይቀነው የምንወጣ ይሆናል። ቤተሰቦቼ ከሰላም በላችሁ። ሰላም ቤተሰብ፣ ደስ ብሎናል። ያው እስካሁን ድረስ አልነቃም ነበር እና ደውለን ያው እንደነቃ ተነግሮናል። በጣም ደስ ብሎናል። ያው እየተጨነቃችሁ የነበራችሁ ቤተሰቦችም ነበራችሁ። ይመስገኑ አሁን ልጁ ነቅቷል። ያው ጤንነቱ ሁኔታ ምንም ባናቀም ነቅቷል። ያው ገብተን አንድ አብረን የምናየው ይሆናል። እናንተም ያው ተከተሉን። እና ቤተሰብ ያው ደርሰናል። ያው ልጁ ያለበት ሩም ወደዚህ ያስቀምጠውናል። እንግዲህ ያለውን እስቲ አብረን እንመለከት። ሰላም ቤቶች ሰው የለም እንዴ? ማንም የለም? እንዴ እኔ ሰላም እንኳን እግዚአብሔር አተረፈ። በጣም ምን ነው ግን ይሄና እንደዚህ ለልጅ ብለህ ራስን ሌላ ነገር ልጅ እኮ የሚኖረው አንተ ስትኖር እንደዚህ እንዴት አለክ? ምን ነው ሄኖክ አንተ ቆይ ስንትና ስንት ውጣ ውረድ አሳልፈህ እንዴ ለሀገር ያልከፈልከው መስዋዕትነት ለልጅ ታደርገዋለህ? ኦክሲጅን ተነቀለለ። እሺ አሁን እንዴት ነው ጤንነት? ዳና ነው ሄኖክ ይሄን አክል አንተ እኛ ወንድሞች አናሳዝነን እንዴ? ነገ እኮ ልጅ ማለት ነው አባቴ ታል ይላል። ገባህ አይደለ? ሁሉም ነገር ሲረጋጋ ደግሞ አለው የምትለው አንተ አይደለ? ማን አለው? እሺ ለልጅ ስትል አኑር ቢያንስ ለምን ስሜት ጠንካራ ነው አይገባም? አባትነት ይሄ ነው በቃ። ምንም ልጅ ገደል ይግባ ብለህ ደብዳቤ ጽፈህ ራስን ላልተገባ ነገር ትዳርጋለህ? ምን አይነት ሰው ነው? በጣም አዝኝ ይባል ነው። እኔ አንተ እንዴት ታደርጋለህ ብዬ እንኳን ላስብ ለአንድ ትም ሲቆንድ ብሎ ጠንካራ ሰው ነው። እኔ ለዛ ነው ከጎን ነው ጠንካራ ሰው ነው። ምንም ነገር ይፈጠር አብሮ ይሆናል። በቃ ልጁን ማስመለስ ይችላል ብዬ እንጂ እኔ ካንተ ጎንስ ምን አስቆመ? እንደዚህ በአንድ እንድምትል ከሆነ እሺ። አሁን ጥሩ ጤንነት ላይ እንዳለ ነግሯል ዶክተሩ። ይሄን አክል እኮ አንተ ራስህን እንደዚህ ይሄን አክል እንዲህ እስክትሆን ድረስ እንደዚህ ማድረግ አልነበረም። ህይወት እኮ ነገ ትቀጥላለች። አንተ በትሞትም እኮ ማንም የሚጠቀመው የሚጎዳው ነገር የለም። ገብቶሃል አይደል? ለአንድ ልጅ ብላት ነው ቢያንስ ሌላው ሁሉም ተተናል። ቤተሰቡ ሁሉም ብትሆን ምን ይሁን ብለህ ነው እስኪ በእናትህ እስኪ ንገረን ምን ይሁን ብለህ ነው እንደዚህ ያደረገው? እኛ ባንደርስልህ ያኔ እኛ ባንመጣ በቃ እዛ የጅብራት ሆነ ነበር። ማንም ሊያነሳው ቦታው እናንተ ነበራችሁ። እኛ ነን ወንድሞች። እኛ ማን ነው ይሄኔ ሞተ ነበር ተረስተ ነበር። ገባ አይደለ? አሁን እኮ ምንም የመጣለው የለም። ስለተረፍኩ የሚመጣለው ጥቁ የለም። ቤተሰቦች እናት አታሳዝንም? አይታታል እንዴት እንደምታለቅስ። አሁን ራሱ አትገቡም ብላን ነበር እናት እኛ ላይ ነበር እንትን የምትለው። ይሄ ሁሉ እስክትሆን ድረስ ቢያንስ ለቤተሰብ ማሰብ ነበረብን። በጣም ትልቅ ስህተት ነው የሰራው። ምን ማለት ነው? አይደለም አሁን ልጅ እኮ አንተስ ልጅ የሚኖር አይዞህ እኔ አይደለም ስህተት ሆኖ የሚታየው እንዴት ነው? ቆይ ልጅ የሚኖረው አንተስ ነው አይደለም? ስህተት ሆኖ የሚታየው ልጅ ከተወለደበት ቀን አንስቶ ሳላየው ሲቀር እሱ አንድ ስህተት ነው። ያንተ ደግሞ እንደዚህ ራስ ልውራት እኮ ሌላ ስህተት ነው። ምን ማለት ነው? እስቲ ልጅ ምን ሊሰማ ይችላል? ለአንድ ያስብ እስቲ። አሁን ለምሳሌ ስህተትን አትርገም። በቃ ትክክል ወራት ይሰራዋለትን ነገር በቃ በአንድ ምሽት ሁሉ ነገር ሲበላሽ እስቲ አስብ። ይሄ እኮ አይደለም ማሰብ ያለበት። የምትጠቀመው ነገር አለ ወይ ነው እዚህ ጋር የምትጠቀመው ነገር አለ። ጂን ካለሞት ይሻለኛል። ልጅ እኮ ነገም ታየዋለህ። ነገም እኮ አንተ ነው ልጅ
የዛሬማ ዓመት የዛሬማ 2 ዓመት ያንተ እኮ ነው። የዛሬማ 20 ዓመት ያንተ ነው። ባታየውም ብታየው እንዴ ካላየው አትኖርም ነው። እኔ ልጅን ካላየው እሺ ቆይ ልጅ ቢያንስ አያሳዝንም? ልጅ እንዴት አያሳዝንም? ነገ ላይ እኮ ሲያልቅ ይሄ ልጅ አባቱ ግልጽ ነው። ዲኤንኤ ሲጠራ አባቱ የት አለ ሲባል መቃብር ውስጥ ነው ሲባል ደስ ይላል። አይምሮ እንዴት ባላይምሮ አንተ ባላይምሮ አይደለ እንዴ? ተጠቀም እንጂ በራሴ ስለምተማመን እኮ ይሄንን በራስ ብትተማመንማ ምን መቼም ቢሆን እንደዚህ ነገር ውስጥ ባገባ ገባ አይደለ? እርግጠኛ ብትሆን ይሄ ልጅ የትም አይሄድም። የራስ ልጅ መሆኑ እርግጠኛ ነኝ ከማንም በላይ እኔም እርግጠኛ ነኝ ባንተ። ግን ያን ነገር ተቀብለ ልጅ ነገ ሲያክ አባቴ ብሎ መምጣቱ አይቀርም። ምክንያቱም ዛሬ ብዙ ነገሮች አሉ። በገንዘብ ችግር ሊፈጠር ይችላል፣ ዲኤንኤ ሊቀየር ይችላል፣ አይታወቅም። ግን አንተ ዛሬ ላይ ያለህበትን ብቻ አይደለም ነገ ላይ ልጅ ራሱን ሲያቅ አባቴ ታለ እውነተኛ አባቴ ታለ ሲል አለው ማለት እየቻልክ ለምን የለውም የሚለውን ትመርጣለህ? ሄኖክ ትልቅ ስህተት ነው የሰራው። እና አሪፍ መቀመጥ ነበር እንዴ? አርፈ መቀመጥ አይደለም እያገዝናል ወደ ህግ ይሄዳል ነበር። ነገሩን አበላሻሸው እኮ አሁን ራሱ እኛን ከህግ አውጥቷል። አንተ ጉዳይ አውጥቶናል። ጭራሽ ህግ ራሴ ይፈታዋለሁ ብሎ ለቤተሰቦች ሰጥቷል። እኛ እያገዝናል ነበር። ቀን ከሌት ለአንተ ልጅ እየሰራን አይደል? በሚዲያ ብትል ውስጥ ለውስጥ በህግ ያለንበት ቦታ አለ። እሱን እኮ አልካድኩም። ግን የእናንተ ልፋት የኔም ልፋት ልጅን ሊያሳየኝ አልቻለም። ተርተኛላ ይህ ሁሉ ነገር ልጅን ሊመልስልኝ በአንድ እኮ የሚሆን ነገር የለም። ቀስ በቀስ ነው እኮ ሁሉም ገብቷል አይደል? በጣም በጣም ኢየሩስ ራሱ ልታይ መታ ነበር ትላንት ነው ባቅሙ ማለት ነው። ያኔ ራሱ እኛ እንደማጨክንብን የተረዳ ነው። ከሁለታችሁ ላይ ያለው ጥልቅ ግንኙነት ነው የተረዳ ነው። አሁን ማለት ነው እኔ እዚህ ብዙ ምል ነገር የለኝም። በቃ ልጅ እንደሆነ በራሱ ጊዜ ይመጣል። ከዚህ ጉዳይ ውጣ፣ ወደ ስራ ገባል። እሱንም እኮ ልታሳዩኝ አልቻላችሁ። ይህን ነገር ቢፈጠር ልጅን ለማሳየት በቂ ምክንያት የላችሁ። ይህን ያክል ተስፋ መቁረጥ የለብህም። እስቲ አንዴም በኔ ቦታ ሆነ አስብ። ተስፋ ማለት ይከብዳል እኮ አይደለ? አይከብድም እኮ አይደለም ሄኖክ፣ ይከብዳል። ነገሮች ይከብዳሉ። ግን ደግሞ በከበዱ ቁጥር ደግሞ ነገሮችን እኛም እንትን እያልነው እየተቀበልነው እንመጣለን። ገብቷል? ነገ እኮ ሌላ ቀን ነው። ልጅ ይኸውልህ ነገም በሄኖክ ነው የሚጠራው፣ ከነገ ወዲያም በሄኖክ ነው የሚጠራው። ገብቷል? በራስ የምትተማመን ነገር ከሆነ እኔ ያንን በራሴ ስለምተማመን ነው እንደዛ ያደረኩት። በራስ የምትተማመንማ ልጅን ለማግኘት እስከ ጥግ ድረስ እኛንም ማግኘት ትሰራ ነበር። በህግ ትሰራ ነበር። አሁን ሙከራችን እኮ አባትነቴን ሊያረጋግጥ አይደለም ልጅና አይኑን እንዳያውቁ ያስከለክላል። ልጅ እኮ አሁን ጠላት እጅ ላይ እኮ አይደለም ከእናት ጋር እንዳለው ይሄን አለ ታስብ እኮ አይገባም። ሌላ ቦታ የለም። ልጅ ከእናት ጋር ከሷ በላይ አንተ ልትጠቅመው አትችልም። መንገድ ነው ማለት ነው። እሱ ነው። ግን ደግሞ የኔንም ፍቅር ማግኘት አለበት። እኔም የልጅን ፍቅር የልጅን ጣዕም መቅመስ አለብኝ። ያ ሁሉም የሆነ እኮ አንተ ስትኖር ነው። ለምን አትረዳ? አልተረዳም። እሺ ልጅ በአንተ ይደሰታል። ይሄን በማድረግ ልጅ ለኔ ሲል አባቴ ለኔ ሲል እኔን አይዞህ ለኔ ሲል ይሄንን አደረገ ሲባል ደስተኛ ነው ልጅ። ቁጭ በል ህግ ይዘዋል ነገሩ። ልጁ ያንተ ምን አይሁን ዲኤንኤ የሚበላሽ አይበላሽ ከህይወት የሚበልጥ ነገር የለም። ስራን በስተክል ስራ ዝም ብለን ነው። ነገ ሚስት አታጣም። ይፈልካት ሚስት አግብተህ አንድ ልጅ አይደለም 20 ልጅ መውለድ ትችላለህ። ገና ወጣት ነሽ አይደል? ይሄ በትንሽ ነገር እንትን የምትለው ነገር አይደለም። ወጣት በዚህ እድሜ እንዴት እንደዚህ ነገር ውስጥ ትገባለህ? አይ ማልቀስ እኮ አይደለም ሄኖክ፣ ማልቀስ እኮ አይደለም። አታልቅስ። ያንተ ማልቀስ እንትን ሊጋጭ ገባ። ገና ልጅ ነህ። ከሷ ውጭ ሌላ ሴት የለም እንዴ? በሌላ መውለድ አትችልም ተብላ ዛሬ እኮ የሆነች ተዋውቀ ልጅ መፍጠር ትችላለህ። እዚህ ላይ ብቻ ሆነ እንዲህ ማለት አያስፈልግም። በጣም ትልቅ ስህተት ነው። እኔ የምሬን ነው። አልጠይቅም ነበር እዚህ ራሱ መጥቼ አልጠይቅም ነበር። ምክንያቱም እንዴት እኔ ወንድ ልጅ ሆነ እንዴት እንደዚህ ታደርጋለህ ብዬ ነው ጠይቀህ። ማልቀስ ለውጥ አያመጣም። ራስ ማጥፋት ለውጥ አያመጣም። ራሱን ሊያጠፋ የመጣ ሰው መጠየቅ ነው ጥፋተኛ። ራስን እስከ ማጥፋት ነው። ወንድሞች እያለ ለአንድ ልጅ ብለህ አንተ እኮ ብዙ ሰው አትበለኝ። ብዙ ሰው እኮ አንተ ለአንድ ልጅ አትበለኝ። እሱን ፍለጋ እኮ ነው እንዴ የምንከራተተው። እናንተ ራሱ ከእንትን ወይኔ አይደለም አንተ ይኸውልህ እንትን ይልባል ያኔ ይህንን ባላረግ ነበር የሚገርም። ልጄን እኮ ነው የተነጠቁት። ልጄን ነው
ተርተኛል። ልጅ ማለት ስትኖር እኮ ነው ሌላም ልጅ መፍጠር ብችለው። ስትኖር እኮ ነው ልጅ የሚኖረው። ለአንተ ልጅ ማለት ተራ ነገር ነው። ምንድነው ተራ ነገር ነው? እስቲ እንመልሱልኝ። እናንተ ልጃችሁ ከተወለደ ከሳምንት በኋላ ብታዩት ባታገኙት ሌላ ልጅ ምን አይነት ነው? እንዴት ነው የምታስበው? ወይኔ ሲጀመር እናንተ ናችሁ ለዚህ ሁሉ የዳረጋችሁ። እኔ በየትኛውም ጉልበት ልጅን የራሴ ማድረግ ይችል ነበር። እናንተ ናችሁ የተለያየ መንገድ እንጠቀም፣ ወደ ሚዲያ እንሂድ፣ ሌላ ፋይል አታውጣ እያላችሁ እዚህ ውስጥ የከተታችሁ። ጭራሽ እኛንም አስገባ ነው ደግሞ ናችሁ። በቃ ጥፋተኛ ናችሁ። ሰበብ ልታረገን ነው። አዎ ናችሁ። በቃ ልትከራከሩ እኛ ካንተ ምን ፈልጋለን? ያሳለፈው ነገር አላልኩ ተርተኛ ለዛ ጊዜ ሲባል ነው ልጅን ለማስመለስ እኔ ያልገባሁበት ጎራለ ካንተ ኩላ ይገባሉ እና እንደዚህ በጅል የሆነ ነገር በጉልበት ልጅን ይሄ የማታስበው ነገር ነው። ወይም ደግሞ እሷን አጥፍቼ ልጅን ራሴ ያደርጋለሁ ማይሆን ነገር ነው። ያም መፍትሄ ሊሆን ይችላል። ልጅን ካስማየት አይበልጥ። ይሄ የዘላለም ጸጸት ነው የሚሆነው። አይሆንብኝም። ሁለተኛ ሌላ ችግር ነው ይገባል። ልጅን ማስመለስ የምችለው ነገሮች በሚዲያ እየፈጣን በህግ እንዲደረግ በማጥፋት እኮ በቃ እውቀት የሰራ ትልቅ ጀመር። እኛ መምጣታችን ማስረፋችን ነው። ሲጀመር አትምጡ አልፈልግም። ጥፋቱ ማስረፋችን ነው። እንኳን ወይ ለምን አተረፋችሁ? ለምን አተረፋችሁ? ልጄን አምጣታችሁልኛል? አላመጣችሁልኝም። ልጄ አሁን ልጅ እላለሁ። አንተ ስለ ልጅ ፍቅር ምን ታውቃለህ? ተረጋጋሽ። የምታውቀው ነገር ሲጀመር አልፈልግም። የምታውቀው ነገር አለ ስለ ልጅ ፍቅር? አንተ ስትሆን ወንድሜ አንተ አውቀህ ነው ስለ ልጅ ፍቅር ጤንነት ላይ ብትሰራው ነው ይችላል። እንደዚህ አይነት ነገር ባንተ ምን ታውቃለህ አንተ አሁን ስለ ልጅ ፍቅር አውቀህ ነው ወይ? አንተ እኮ ስለማታውቁት ነው። ይሄን የኔን ቁስልና የኔን አዘን ለቤተሰቦች አታስብም? ቢያንስ ይሄ እኮ ዱዝ መሆን ነው። ይሄ ለጭንቅላትም እሱ ልክ ሊሆን ይችላል። ስተትም እየሰራው ነው። ከዚህ በኋላ መሰራለሁ። እናትህ ካንተ ውጪ ማንም እንደሌላት አታውቅም ነው? ባቅም ይሄን ነገር መገንዘብ ሳትችል ቀርታ አይደለም። እሺ በቃ ምን አርግ እያላችሁኝ ውጡልኝ። አልፈልግም። ሲጀመር ውጡልኝ። እንድትመጡልኝስ ማን ፈቀደላችሁ? እንዳታዩኝ። ሲጀመር አልፈልግም። ውጡልኝ። በስሜት እንደዚህ እንደምታወራጋለሁ ግን ተረጋጋ። በቃ የምንም ስሜት የለም። ልጄን እስካላመጣችሁልኝ ድረስ እኔን ማየት አትችሉም። ጭራሽ ብለህ እናንተ ናችሁ ውስጥ አስገባችሁኝ። በቃ አልፈልግም። ውጡልኝ። ይሄ ነው የውለታ ምላሽ መቃው ነው። ውጡልኝ። ይኸውልህ ወንድሜ ራስን አረጋጋ። ምንድነው ያመመ ነገር አለ እንዴ? ተረተኛላ። እሺ ራስን አረጋጋ። እያመመ አልፈልግም። በቃ ውጣልኝ። እንድትወጣልኝ ነው የምፈልገው። እኔ እወጣልሃለሁ። በእኛ መውጣት ሰላም ታገኛለህ። በእኛ መውጣት አገኛለሁ። ውጡልኝ። እሺ ተረጋጋ። ራስን እየሰማመ ነው ዶክተር ማዲ አማማ ውጣልኝ። አልፈልግም። አስወጣልኝ በእናትህ